ስትዘምሪ አብረን ጌታን እንዳላከበር ዛሬ ጀለብያ ለብሳሽ እዛ ቁጭ ብለሽ ትበያለሽ። ያዘው የኛዎቹ እንግዲህ ለአሳምቡሳ እና ለእንትን ብዙዎቹ ተላልፈው ተሰጥተዋል። ቻውን ጠቅላይ ሚኒስተሩ እና ዝናሽ ባለቤትየው ዝናሽ ባደረገችው ተናዳ እንትን እያለች ነው። የእኛ ካህናቶቹ አፍጥር ላይ ሄደዋል እኮ ያኔ 2000 ስንት ላይ ነው ካህን ተብሎ ለአፍጥር አያላፉን እየከፈተ ሲጎርስ ነበር። ሰው እንዴት ወደ አምላኩ ይሆናል? የራሱን ጾም ትቶ አፍጥር እነሱ አደባባይ ሄዱ ለሆዱ ማለት ነው። ለሆድ ለታይታ ለካሜራ ማለት ነው። አስቸጋሪ ነው። እንደ ጠቅላይ ሚኒስተሩስ እሺ በቃ እኔ መሪ ስለሆንኩኝ እንዲህ ብሎ እንትን ሊሰጥ ይችላል ማሰባበያ። ካህን ሆኖ ከሄደ ምን ታደርገዋለህ? ካህን ሆኖ ለሆዱ ከሄደ ምን ታደርገዋለህ? ብልሽቱ ምን ያህል ስር እንደሰደደ አያችሁ። ጋር ምንም በሉ ምንም በፍጹም አልስማማበት ነው። እኔ እኮ ሀገር ሁሉ ሰላም ሆኖ እናንተ ደግሞ እዚህ ከሙስሊሞቹ ጋርም ደግሞ ሂዱዋ ታዲያ ከኦርቶዶክሶቹ ጋርም በቃ እንደዚህ ከሆነ ጥሩ ነው። ባላንስ ብታረጉ እዚህ ጋር ለእግዚአብሔር ዘምረሽ እዚህ ጋር ጀለብያ ለብሳሽ ቡራኬ ትቀበያል። ክርስቶስ ይህንን ይወዳል። እናንተ አሁን የክርስቶስ ናቸው ሊባል ነው። ሰላም የሚመጣው የክርስቶስ ተቃዋሚዎችን በማባበር አይደለም። ክርስቶስን ከሚክዱ ጋር ነጭና ጥቁር የሚመስል ልዩነት ነው ያለን እኛ ሙስሊምና ክርስቲያን። በሰላም አብረን እንኖራለን። ሀገራችን የጋራ ነው። አዎ፣ ነገር ግን ከሙስሊም ጋር ቁጭ ብዬ እኔ ድዋ አላረግም። አቋሜ ነው። እውነት ያማል መቼም ሊያም ይችላል። አይ ዶንት ኬር። አንዱን ያዙ። አሁን የመንፈሳዊ ውጊያ ወቅት ነው። ቅስ ቃል አለ ላንቺ ወይዘሮ ዝናሽ ታያች። ስሚ ከሰማሽኝ ይጠቅምሻል። እታለም በዚህ በአስቴር መጽሐፍ አስቴር ምዕራፍ 4 ላይ መርዶክዮስ የአስቴር አጎት ምን አላት መሰለሽ? ቁጥር 13 ይሄ ላንቺ ነው። መርዶክዮስም ለአስቴር ሂድና እንዲህ በላት አለው፣ አንቺስ በንጉሥ ቤት ስለሆንክ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ እንዳታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ይሄ ላንቺ ያለኝ ቃል ነው። አስቴር በንጉሱ ቤት የገባችው ለንጉሱ ሚስት ልትሆን እሱን ልታስደስት አልነበረም። የእግዚአብሔር አጀንዳ አይሁዶች እንዲያመልጡ ነበረ ከልቂት። ወገኖችሽ እያለቁ ነው አለ፣ እያለቁ ነው። አገሬ ሰላም አጥታ ትናጣለች። እዛ እናንተ ጀለብያ ንገሩኝ ትክክል ቃሉን። ይሄ ቃል ላንቺ ነው። ትውልድሽን አድኝ። እየፈሰሰ ያለውን ንጹህ ደም በጌታ ፊት እሪ ብለሽም ቢሆን በጌታ ፊት ጮኸሽም ቢሆን ከባለቤትሽ ከውዱ መሪያችን ጋር በርከክ ብላችሁ ሰላም እንዲመጣ በኢትዮጵያ ጸልዩ። ኢትዮጵያ የደም መሬት ሆናለች። በእናንተ ዘመን ይሄን ክፍ ካነሳችሁ ምን ዋጋል? ያ እንግዲህ በዚች እህታችን ሀሳብ ማይስማማ አለ ብዬ አላምንም። እንግዲህ ክርስቲያኖች ራሳችሁን ቼክ አድርጉ። ምን ላይ ነው የቆምነው? ምን እያደረግን ነው ብላችሁ ራሳችሁን ቼክ አድርጉ። እስኪ አሁን ለምሳሌ የፋሲካ የትንሣኤ በዓል ደርሷል። ከ28 ቀን ከ29 ቀን በኋላ አለው። ኦኬ፣ እንደዛ ከሆነ እስኪ አንድ በጣም ጥሩ ሙስሊም ጓደኞች አሏቸው አይደል? ክርስቲያኖች
አብዛኞቻችን ሙስሊም ጓደኞች ሊኖሩን ይችላሉ፣ ሰፈር ሊኖሩ ይችላሉ፣ ትምህርት ቤት ሊኖሩ ይችላሉ፣ የስራ ቦታ ሊኖሩ ይችላሉ። እነሱ አሁን ረመዳንን ሙሐመድ ነብይ እያሉ አስፈጥረውናል አይደለም? አላህን ስሙን እየጠራንላቸው የሚያመልኩትን አስፈጥረውናል። ምግብ አብልተውናል፣ ሳምቡሳ ሰጥተውናል፣ ቴምር ሰጥተውናል። በሾርባቸው ሆዳችንን ያዝ አድርገውታል አይደል? እስኪ እናንተም ትንሣኤ በዓል ሲደርስ፣ የክርስቶስ ትንሣኤ ሲደርስ ያን ቀን ቤታችሁ ጥሩና ክርስቶስ እኮ በታላቅ ኃይል ከሙታን ተለይቶ ተነስቷል ብላችሁ ነጠላ አስለብሳችሁ ቪዲዮ አሰሯቸው። ልብ ያለው ሶሪ ክርስቲያኖች ምን ላይ እንዳላችሁ የሙስሊሞች ዳይፐር መሆናችሁን ያን ጊዜ ታረጋግጣላችሁ። እንደዚህ የምታደርጉ ክርስቲያኖች ማለት ነው። ጨርሻለሁ። ወይኔ አይ ቲንክ ሞዴሬተሮች የሉም እንዴ? ዛሬ ሞዴሬተር ይሉኛል። የሉም ሞዴሬተሮች ለማማት አጸዷቸው። ኮመንት አጽዱ። የላችሁም? አለን ኔትወርክ አዛ ነው እንጂ አለን። ኦኬ ይሄንኛው ብዙም አለን። አንተ ሞዴሬተር አለሃል አታጽዳም እንደ ከስር በጣም እንትን እያሉ ነበር። ሞዴሬተር ለካ ብዙ ሰው የለውም እዚህኛው ላይ ሶሪ። ልስጣች ለማን ደስ እስቲ አንድ ቁጥር ጻፍ። ማን አለ ማቀው? የእኛ ልጆች የላችሁም? አይ ቲንክ የሉም መሰለኝ። የሉም አንተ እንዳለው ሰው እነሱ በቃሽ ያላችሁ ስሩ። አይ ቲንክ አንድ ሁለት ሰዎች ናቸው ያላቸው መሰለኝ። አንድ ሰው ቃል ቼክ አድርግ። ሞዴሬተር አለ አንተ ከስር ነበርክ። ኦኬ መልካም። ስለዚህ ወደ ቶፒካችን እንመለስና እንዳየ ነው ጥሩ ነው አለ ጥሩ ነው። እንደዚህ አስቸጋሪ ቢሆንም ለሰለምቴ ነው እና አይ ቲንክ ምንድን ነው ቁርአን ነው ገዝቶ ሰጥቼ የተባለው እንደዚህ አይነቱ ዲቪዥን ነው ያለ ነው እና የወንድ ዳይፐር ነገር ነው። ፔሬድ ተወሱ ዳይፐር ገዙለት እናንተ ፔሬድ ስለሚያዩ እንደዚ አይነት ወንዶች ዳይፐር ገዙላቸው በተራችሁ። እና ወደ ቶፒካችን እንመለስ አይሻልም? ያ ብዙ አሉ ቃል ብዙ ስላሉ እንደዚህ አይነቶቹን አንዳንዴ ለመተቸት ማይበቁ አሉ። ለአቅመ መተቸት ያልደረሱ እንኳን ዝም ብለው እውቅና ያገኙ ቲክቶክ ላይ ጥሬዎች ስላሉ አቅመ መተቸት ለመድረስም እኮ እንትን ይፈልጋል። መተቸ ሰው አለ። ዝም ብለው ጥሬዎች ስላሉ መርጠን እንደው ለመማሪያ ይሁኑ ብለን እንጂ ለአቅመ መተቸትም አልደረሱ። የሚተችና ማይተች አለ። እንደዛ ነገር ቁጠሯቸው። ሂስ ሲሰጠው ቪዲዮ ስግጥ ብሎ የሚሰራ ሰው በትንሽዬ አካውንት ሂስ ተሰጥቶት ትንሽዬ ልጅ ተናግሮት ራሱ እኔ እኮ እንደዚህ ነኝ ምናምን ብሎ የሚመጣ ድድብናው ማይምነቱ ፎቅ ለገነባበት እንደዚህ አይነቱ ሰው ገና እርጥብ ለሆነ ሰው ምላሽ መስጠት አስፈላጊ አይደለም። ማለፉ የተሻለ ይሆናል እና ብዙ ሰገጤዎች ስላሉ እውነት ነው። ታዋቂ የሚባሉት እንደዛ አብዛኞቹ እርጥብ ስለሆኑ ገና ከንትን እንደመጡ ነው ተናክረው እንደዚህ ፎሎ ስላገኘ አዋቂ ነህ ማለት አይደለም። ታዋቂ ወንክ ማለት አዋቂ ነህ ማለት አይደለም። ይህንም ማወቅ አለባችሁ። አንድ ሰው ታዋቂ ነው ማለት አዋቂ ነው ማለት አይደለም። ይህንም በደንብ ወቁ።
ጊዜው ሰጥቶ ሶሻል ሚዲያው ኤክስፖዝ አደረገ፣ ፊት ለፊት አወጣህና ተጋለጥክና ታዋቂ ሆንክ ማለት ታውቃለህ ማለት እንዳልሆነ ታስተውሉ ይገባል። እዚህ 3500 ምናምን ሰው አለ፣ እዛኛው ላይ ወደ 2000 ሰው እየተከታተለን ነው። ኦልሞስት ወደ 5500 ዩቱብ ላይ የተወሰናችሁ አላችሁ። ኦልሞስት ወደ 6000 ሰው እያዳመጠን ነው። እኛ 6000 ሰው ስናወራ በትንሹ በዚህ በሶስት እንትን ብቻ በጣም አዋቂ ነን እኛ ማለት አይደለም። ከኛ የተሻሉ እያዳመጡ ያሉ፣ እየታዘቡም ያሉ፣ እየገመገሙ ያሉ ስላሉ ማለት ነው። እና እንደዛ ነው ዋናው። እንደዚህ አይነት ስህተቶች ደግመን እንዳንሰራ፣ የሰራን ካለን በንስሐ እንድንታጠብ፣ ንስሐ እንድንገባ እንደዛ ነው እንጂ የአናንያን ታሪክ ታውቃላችሁ። ጴጥሮስ መሬት ሸጠው ገንዘቡን ስለቀነሱ ስላጭበረበሩ ምንድን ነው የመጣባቸው? የሚያስታውሰኛል ሐዋርያት ስራ ላይ ያለው ምንድን ነው የገጠማቸው? እኛን ነው መልስ ትላለህ። መልሱ እናንተ ነው ከፈለጋችሁ። በመንፈስ ቅዱስ ያታለሉት ናቸው። ምን ብለው ነው ያታለሉት? ብሩን ቀንሰው ስትተው ምን ገጠማቸው? ተቀሰፏ። ገንዘብ እንትን ማለታቸው ብቻ የራሳቸው መሬት እኮ ነበር ወረድ ያስቀድሙ በመዋሸታቸው እንትን በማለታቸው ሞትን አመጣባቸው። እንኳን ለጣዖት መሰዋት ተውና ማለት ነው። የራስን መሬት ሰጣለሁ ብለህ እንዲህ በማድረግ ሞት ካመጣብህ ለጣዖት ብሰዋ ደግሞ ምን ሊገጥመህ ነው ታዲያ? ለዚህ ነው አንደራደርም እኛ የምንላችሁ። ምናመቻቸው፣ ምናመሳስለው፣ ምናስማማው ነገር አይኖርም። ኃጢአት ልንተላለፍ እንችላለን። በፈጣሪ ላይ ከሆነ ግን ያደረግከው በፈጣሪ ላይ ክደት ከሆነ ግን አንተላለፍም። ኃጢአት እንተላለፋለን። ምክንያቱም የኛም ያልተገለጡ ብዙ ኃጢአቶች ስላሉ ኃጢአት ሲሆን ኃጢአትን መተን እዚህ አደባባይ ላይ አናወራም። እዛ ጋ ከሌኮ ሰርቀሃል፣ ከሌኮ ዋሽተሃል፣ ከሌኮ እንደዚህ ዘሙታል፣ ከሌኮ እንደዚህ ተሳድበሃል፣ እንደዚህ አድርገሃል ብለን አደባባይ ላይ መጠን ከሌ እንደዚህ ብሏል ምናምን ብለን ላይ ከፍተን ትወጣለህ ትወጣ እያልን አንልም። ንስሐ ግባበት። እሱን በሃይማኖት ጉዳይ ላይ ከሆነ ግን ፈጣሪ ላይ ክደት ስትመጣ ግን እሱን አንደራደርም ማለት ነው። ትምህርት የምትሉት ቆይ እናንተም ከ3ኛ ክፍል አላለፋችሁም እንዴ? አልፋችኋል? ከ3ኛ ክፍል ትምህርት የምትሉ ሰዎች ያው ስለተነገራችሁ ነው። እነዚህ አይነት ሰዎች ምንድን ናቸው መሰለህ? የቴምሩና የሳምቡሳው አጋሲናሾች ናቸው። ለዛ ነው እንዴ? ለካ እዚሁ ነው ያሉት። ለካ ትምህርት ሲሉ እኮ እኔ ሌሎች መስሎኝ ነው። እኮ እኔ አልገባኝም ነበረ። በአካል ቶፒኩ ሄዳለሁ። ወደ ቶፒኩ ይላል። እስቲ ሌላ አሁንም ወደ ቶፒኩ ይላል። ለዚህ እኮ ነው አብዛኞቹ የማህበሩ ተላላኪና ዝም ብለው በብላይንድሊ ፎሎወር ናቸው። ይህንን ህዝብ እንዴት ነው የምታስተምረው? ይህን ህዝብ እንዴት ነው የምታስተምረው? እንዲህ እያወራ ትምህርት አለም አረሱንቶ እኔ አሁን እኮ የገረመኝ ገና እድም ጀምሮ ትምህርቱ ላይ ወደ ቶፒክ ምናምን የሚሉት ነገር እኮ ነው በጣም ግራ አይገባኝ። መጽሐፍ ቅዱስ ጥቅስ እየተወራ አስተምሮ ዶግማውን እያወራን ያውም ድነት እያወራን
ወደ ትምህርት ይሉናል። የተነበበው መጽሐፍ ቅዱስ ድነት አይደለም። አንዴ ዲስክሪያን አንድ ያውጣው ክርስቲያን ያዕቆብ ጥቅስ ላይ ያዕቆብ የተጠቀሰው መጽሐፍ ቅዱስ አለም እንዴ? ሁለተኛ ቆሮንቶስ የተጠቀሰው መጽሐፍ ቅዱስ አለም እንዴ? አንደኛ ቆሮንቶስ የተጠቀሰው መጽሐፍ ቅዱስ አለም እንዲ ያወራንበት ነው። ለእናንተ ትምህርት ምንድን ነው? የት ነው ግን የተማራችሁት? እናንተ ምን አይነት ጭንቅላት ነው ያላችሁ? እስከ ስንተኛ ነው የተማራችሁት? ሶሪ ማለት እንትን ዲስከሬጅ ላደርጋችሁ አይደለም፣ ግን እንደ በቃ ማለት ለመኮረጅ ራሱ እኮ ተሰጦ ይፈልጋል ይመስለኛል። ኮርጀ ስላላለፉኝ ስላለማላቀው ብዙ እንዴት ነበረ ስኮርጁ እና ስታልፉ የነበረው? ማለት ምርጫ ከሆነ ኤን እና ኤን ትለያላችሁ፣ ግን በስርዓት በደንብ ለይታችሁ ነው ያለፋችሁት ኮርጃችሁ። ጥቅስ እየተጠቀሰ ድነት ያወጣል አያወጣም የሚል እያወራን ትምህርት እንማር። እፎይ እንዴት አመሻችሁ? ሰላም ብያለሁ። እንዴት ነው? እግዚአብሔር ይመስገን። ሀሳብ ልስጥበት እዚህ ጋር ከታች ያው ትምህርት ወደ ትምህርቱ የምትሉ ሰዎች ሁላችንም እግዚአብሔር በአንድም በብዙ መልኩ በሌላ መልኩም ያስተምራል ይባላል እና ሁልጊዜ ጥቅስ ብቻ መጠቀስ የለበትም። ኢቨን ባይጠቀስ እንኳን በብዙ መንገድ እግዚአብሔር ስለሚያስተምር ዓላማውም ደግሞ ምንድን ነው የሚለው ይግባችሁ። ጥቅስማ ይጠቀሳል በየጊዜው፣ ግን ህይወታችን ጥቅሱን እየኖርን ነው ወይም ደግሞ ህይወታችን ያን ይገልጻል ወይ እየተባለ ነው። ሁሉም እኮ ቤተክርስቲያን ይሄዳል። አሁን እዚህ ላይ የታዩት በጠቅላላ ምናልባት እኮ ተነስተው ቤተክርስቲያን ሄደው ጸበል ጠጥተው ምናምን የሚመለሱ ነው። ግን ትምህርትም ጥቅስም ሰምተው ሊመለሳሉ። በህይወታቸው ግን እየገለጡት ነው ወይ ነው። ስለዚህ ክርስቲያናዊ ህይወት ጠፍቷል እየተባለ ጥቅስ ትላላችሁ። ጥቅሱ ቢነበብላችሁ ጥቅሱ ወደ እውነት ካላመጣችሁ ወይም ወደ ህይወት ካላመጣችሁ ወደ መንገዱ ወይም ደግሞ ጥቅሱን ካልገለጻችሁት ምን ይሰራል? እና እየተነገረ ያለው እንደዚህ ነው። እንዲህ አይነት ሰዎች ክርስቶስን የሚያግፋፉ በክርስቶስ ደም ላይ የሚቀልዱ ሰዎች ከጣዖት ጋር ከአህዛብ ጋር ሆነው ክርስቶስን የሚሳደቡ ሰዎች አሉ ነው። እንደዚህ አይነት ሰዎች እንዴት ነው የሚመከሩት የሚል ነገር እየተነገረ ጥቅስ መፈለግ ጤናማ አይመስለኝም። ለምን እንደዛ እንደምታደርጉ አላውቅም። ይሄ ራሱን የቻለ ሌላ ትምህርት ነው፣ ሌላ ዓላማ ነው። ሰው አንድ ሳምንት ሰጥቻቸው እኔ በአንድ ቀን እኮ ከነሱ በላይ ጥቅስ ልጠቅስ እችላለሁ። እኔ ጥቅስ መጥቀስ እኮ ችግር የለብኝም፣ ያቁኛል። አንድ ሳምንት እናንተ አባት ሰጥቻችሁ አድቫንቴጅ ይዛችሁ አንድ ሳምንት ከፊት ቀድማችሁ ሳምንት የፈለጋችሁትን መጽሐፍ ቅዱስ ሸምድዳችሁ በአንድ ቀን እኔ ከእናንተ አጥፊያችሁ ሄዳለሁ። ስለምን ጥቅስስ ነው የሚያወሩት? የእናንተን ጭንቅላት በዚህ መጠን ልንገራችሁ። ጥቅስ የምትሉት እንደዚህ የምትፈልጉ ካላችሁ አንድ ሳምንት እንድታጠኑ የፈለጋችሁትን ወንጌል ላይም ከፈለጋችሁ የሆነ መጽሐፍ ቅዱስ ክፍል ላይ አንድ ሳምንት ሰጥቻችሁ በአንድ ቀን አጥፋችኋለሁ። የመያዝ ችግር የለብኝም፣ የመናገር ችግር የለብኝም። ጥቅስ ጋይድ እና ብቻ ዋናው ዓላማው የተከፈተው ነገር በጠቅላላ ሰዎች እንዲማሩበት ነው። ጥቅስ የሚያስፈልገውም አይደለም። ክርስቲያንን የሚሉ ግን የክርስቶስን ደም የሚያግፋፉ ሰዎች፣ ክርስቲያንን የሚሉ ግን በክርስቶስ መንገድ የማይሄዱ ሰዎችን እንዴት መስተካከል አለባቸው፣ እንዴት እንደዚህ ይደረጋል የሚለውን ነገር ነው እየታየ ያለው እና ይሄም ራሱን አንዱ የቻለ የትምህርት ጊዜ ነው ብሎ ለመናገር ነው። ይሄን ማየት መስማት የሚፈልግ ሰው ቁጭ ብሎ ይስማ። ይሄም የማይስማማው ሰው ካለ ደግሞ መሄድ ይችላል። እዚህ ሆናችሁ ዲስትራክት አታርጉ ፕሊስ። የኛ ልጆችም ከሆናችሁ ሌሎችም ከሆናችሁ ዲስትራክት አታርጉ። ሰው የራሱ መንገድ አለው ሰውን የሚያስተምርበት እና ያን ሊድ ለማድረግ አትሞክሩ። ኦኬ። እዚህ ሆስቱ ራሱ እሱ በሚፈልገው ምንድን ነው በራሱ መማር ይሻላል የሚሉት ትምህርት በራሱ ምን ማለት ነው?
ያው ትምህርት እስኪ አሁን ከ5000 ሰው በላይ በሁለቱ ቲክቶክ ላይ እያዳመጣችሁ ነው አይደለ? ትምህርት ማለት ምን ማለት ነው? እስኪ ውዶቼ ትምህርት ማለት ምን ማለት ነው ለእናንተ? እኔ እኮ ግራ ገባችሁኝ። ትምህርትስ ምንድን ነው? እንዴት ነው የምታውቁት? የግዴታ መጨቃጨቁን ብቻ ነው የምፈልጉት? ተው እንጂ አስተውሉ። እችን ክፍል እስኪ አንድ አንብባት ክርስቲያን። ያ አንዳንዴ አይኪው ሌቭላቸው ኔጌቲቭ ውስጥ የገቡ ሰዎች አሉና ያው እንደዛ ብላችሁ የተናገራችሁ ልጆች ሶሻል ሚዲያው ታውቃለህ እንዳለ ዘሆል አይምሯቸውን ድሬን አድርጎታል። ዘሆል ሰውን ማለት ነው። ኤግዛክትሊ በእነዚህ አይነት ሞር አዲክትድ የሆኑ ሶሻል ሚዲያው ላይ ስታክ አድርጓል አይምሯቸው። አብዛኞቹ ስታክ አድርጎ ቆሞባቸዋል። ትምህርት ምን እንደሆነ ራሱ ማወቅ አልቻሉ። በሚያሳዝን ሁኔታ ዲፋይን አድርጉ ትምህርት ማለት ምንድን ነው የሚባሉ ራሱ ዲፋይን ማድረግ አይችሉም። አሁን ነኝ ከሃይማኖት የሚያወጣውን እየተነጋገርን ትምህርት ካሉ አንድ ሰው ትምህርት እንፈልጋለን ይሄ ትምህርት አይደለም ካለ ይህን ማድረግ ከሃይማኖት ያወጣሃል እያልክ እየነገርከው ኖ ትምህርት ነው ፈልገው ካለ ምን እያለ ነው ማለት ነው? በተቃራኒው ይሄንኛው ተራ ነገር ነው አልቀበለውም ነው አለስ ቅዱስ ጳውሎስ የተናገረው ቅዱስ ያዕቆብ የተናገረው ስህተት ነው እያለ ነው። ያንን እነኛ ጥቅሶች የተጠቀሱት ሬሌቫንት ናቸው፣ ጥቅም አልባ ናቸው፣ አላስፈላጊ ናቸው። ቅዱስ ጳውሎስ እንዲሁ ደብሮት ነው የጻፈው እያላችሁ ነው። ቅዱስ ያዕቆብ ዝም ብሎ ነው የተናገረው ያንን እያላችሁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለት ጌቶች አትገዙ ሲል ዝም ብሎ ነው እያላችሁን ነው። ዲድስክሪያ ላይ እንደዚህ የሰፈረው ከአንዱ ደብሯቸው እንዲሁ እንደ ፊክሽን አይታችሁ እንድታውት ነው። እስቲ አንብበው ክርስቲያን። አሁንም ኮሜንት ላይ ኮሜንት የሚያደርጉ ልጆች እኔ ግን እውነት ስንት ለካ ዘገምተኛለ አንተ እኛ እንደዚህ የሚከታተል ወደ 10 ሰው ብሎ ካርገ አሁን በሁለት ደቂቃ ውስጥ 10 ሰው ቢኒ ያለ ሞዴሬታ የለኝም። ሆይ ሞዴሬታ በብሎክ ሸኛቸው፣ ዘሆን ሸኛቸው እንትን የሚሉ ልጆች እሺ ያሰልቻ አለኝ። ያ ይሄ መጽሐፈ ዲድስቅልያ ነው። ምን ብሎ እንደሚናገር እና ድምጠውላችን አንብቡት። ምዕራፍ 28 ምን ይላል? ክርስቲያን በጣዖታትና በአጋንንት ስም ይምሉ ዘንድ ፈጽመውም እንደ ቀድሞ ልማድ ስማቸውን ይጠሯቸው ዘንድ እንዳይገባ ይናገራል። ምን ይሉ ዘንድ? ጣዖታትን እንዳይጠሩ፣ በአጋንንት ስም እንዳይናገሩ። በፍጹም የተከለከለ ነው። በክርስትና የማታምንበትን አምላክ የማታምንበትን ጣዖት ጠርተህ በዛ ስም መማል፣ የዛንን ጣዖት ስም ማወዳደስ አይቻልም። በአጋንንት ስም መናገር አይቻልም። አጋንንት ከክርስትና ጋር ምንም ህብረት የለውም። እንደ እስልምናው አይደለም። እስልምና ከአጋንንት ጋር ትልቅ ህብረት አላቸው። አላህ ልጅ የለውም፣ አልወለደም፣ ሚስት የለውም ብለው የመሰከሩት እነሱ ናቸው። አጋንንቶች ምስክርነታቸው በእስልምና ተቀባይነት አለው፣ በክርስትና ግን በፍጹም ተቀባይነት የለውም። ሰይጣን ከመጀመሪያው ሐሰተኛ የሐሰት አባት ውሸታም ነበረ። እንደ እስልምናስ አላህ ልጅ የለውም፣ ሚስት የለውም፣ አልወለደም ለሱ ብለው የተናገሩት አጋንንቶች ናቸው። ስለዚህ እነዛን አጋንንት ከሚከተሉት ጋር ህብረት አታድርጉ እያለ ይጀምራል። ቁጥር 1 ምን ይላል? እኛ ክርስቲያን በጣዖት ስም እንምል ዘንድ ሉክ መሐመድ ነብዬ በአላህ እምላለሁ እያልክ የቂያማ ቀን ያድነኛል እያልክ የምትጠራ የእነዚህን አማልክት ስም የምትጠራ እንደዚህ ይላል ይህ መጽሐፍ ቅዱስ ክፍል። እኛ ክርስቲያን በጣዖት ስም እንምል ዘንድ በአፋቸውም ስማቸውን እናነሳ ዘንድ ሉክ በአፋችንም ስማቸውን እናነሳ ዘንድ ፈርተናቸውም እንሰግድላቸው ዘንድ አግባብ አይደለም። እንደዚህ የሚያደርግ ለጣዖት የሚገዛ ሰው ሕይወትን ከሚያደርግ ከእግዚአብሔር የራቀ ይሆናል። ከእግዚአብሔር ርቀህ መቼም የእግዚአብሔርን መንግስት ወርሳለሁ ብለህ አታስብ። እግዚአብሔር ፈርተህ እንኳን አይደለም ወደህ ልዘምርላቸው። በደንብ አስተውል። አይደለም ወደህ ለጣዖት መዘመር ተውና ተገደህ መከራ ውስጥ ገብተህ ችግር ገጥሞ ማወደስ አይፈቀድልም።
ትሞታታለህ እንጂ። በሊቢያ ላይ የታረዱትን ሰማዕታቶችን አስታውሱ። አላሁ አክበር ምናምን አላህ ጌታ ነው አላህ አምላክ ነው ምናምን ብለው መዳን ይችሉ ነበረ። ሻዳ ያዙ ሲባሉ ነው ሻዳኒዝም አላህን አናመሰግንም ብለው የታረዱት አለ። ቴንኪው እንደዚ አይነት የእምነት ቆራጥ አባቶች ፈለጎች ስላሉን አመስግነው ከዛ በኋላ በሌላ ጊዜ ላይ ደግሞ ተውበት አደርጋለሁ እንደ ሙስሊሞች ማለት አይቻልም። ፈርተህ አመስግነህ አይደለም፣ ወደህ አይደለም፣ ተደስተህ አይደለም። መከራ ገጥሞ ችግር ውስጥ መከራ ውስጥ ሆነህ እንኳን ጣዖታውያንን አመስግነህ ከወር በኋላ ላይ መለሳለሁ ማለት አችልም፣ አይቻልም። እስከ ሞት ድረስ ነው መከተል ያለብህ። ጴጥሮስ፣ ጳውሎስ እንዴት ነው መስዋዕት የሆኑት? እንዴት ነው ሰማዕት የሆኑት? ሶሪ እንዴት ነው የተሰዉት? እንዴት ነው መከራን የተቀብለው ያሳለፉት? አባቶቻችን እንዴት ነው ያሳለፉት? ምን አይነት መከራን ያሳለፉት? አይደለም ወደህ ማመስገን ተገደ መከራ ቢገጥምህ ማመስገን አልተፈቀደልህ። በመከራ ውስጥ ሆነ ማመስገን አልተፈቀደልህ። ታዲያ ስለዚህ መወራት የለበት ነው የምትሉት? በእርግጥ በእስልምናው ሱራ 16:106 አንድ ቼክ አድርገው ማስመሰል ይችላል። አንድ ሙስሊም መካድ ይችላል፣ አምላኩን መካድ ይችላል። ከእምነቱም በኋላ በአላህ የካደ ሰው ከእምነቱም በኋላ በአላህ የካደ ሰው ልቡ በእምነት የረጋ ሆኖ የተገደደ ሰው ብቻ ሲቀር ይላል። ይሄ ማለት ምን ማለት ነው? መከራ ከመጣበት ችግር ከገጠመው መካድ ይችላል። አላህን አላህ ጣዖት ነው ማለት ይችላል። በልቡ ሰራውላቸው ውሸቴን ነው እያለ አላህ ጣዖት ነው፣ አላህ ድንጋይ ነው፣ አላህ ምናምን ብሎ ማለት ይችላል። በልቡ እያመን መካድ ይችላል። አላህ አልተፈቀደልህም። ለእኛ ግን አይቻልም። እነዚያ ማስመሰል አይችልም። የአፍን ፍሬ ትበላታለህ። አምላክን ጣዖት ነው እያልክ አይ ተገድጄ ነው ማለት አችልም። በኛ መልሰው ዲስክ ላይ ያለኝ እኛ ክርስቲያን በጣዖት ስም እንምል ዘንድ በአፋችን ስማቸውን እናነሳ ዘንድ አግባብ አይደለም። እንደዚህ የሚያደርግ ለጣዖት የሚገዛ ሰው ሕይወትን ከሚያደርግ ከእግዚአብሔር ዘንድ የራቀ ይሆናልና ትርቃለህ ከእግዚአብሔር። ስለዚህ ለተምርም ሆነ ለሌላ ምክንያት ራስን ለጣዖት አሳልፈ ህብረት የምታደርግ ከሆነ ኮምፕሊትሊ ቤተክርስቲያን ትቆረጣታለህ፣ ተቆርጠህ ትጣላለህ፣ ትወጣታለህ ማለት ነው። ትወጣለህ። ሙስሊሞችስ ይችላሉ ወይ እንደዛ ማድረግ? የእኛም ማመስገን ማወደስ ይችላሉ ወይ? ንስኔ ይችላሉ ወይ? አላህን አመልካለሁ ከዛ ኢየሱስ ጌታ ነው ኢየሱስ አምላክ ነው እያለ መዘመር አንድ ሙስሊም ይችላልን? ይቻላልን? እሺ ኦኬ ምትልበታለህ? ኦኬ ያ ብዙ ጊዜ አይታ ከሆነ ወይ አሁን ቪዲዮዎች ኢቨን አሉኝ እና አሁን ብዙ ጊዜ ለምሳሌ ሂጃብ አባያ ምናምን እያለበሱ እንዴት ነው የሚያምርብሽ፣ ሙስሊም ብትሆኝ እኮ እንደዚህ ቆንጆ ትሆኛለሽ እያሉ መንገድ ላይ ስንት እህቶችን የሚያሳስቱ ሰዎች አሉ ሙስሊሞች። አሁን እኛ አንድ ጥያቄ ነው የምንጠይቃችሁ። በነገራችን ላይ ይሄንን የተደረገባችሁ ክርስቲያኖች ያችን ሂጃብና አባያ ያለበሰችሽን ልጅ እስኪ ነጠላ ልበሽና ላንሳሽ በያት እስኪ። በጣም ቀላል እኮ ነው። አሁን ደብል ስታንዳርድ የሚባል ነገር አለ። ሞራሊ ደብል ስታንዳርድ የሚባል ነገር አለ። እነሱ ያደረጉትን ነገር አንተስ ታደርገዋለህ? እነሱ የሄዱበትን መንገድ አንተ ትሄድበታለህ? እነሱ የተከተሉትን መንገድ አንተ ትከተላለህ? ታደርጉታላችሁ? እሺ ይሏችኋል። እዛው በጥፊ ነው የሚሏችሁ። እዛው ሰድበው አብጠልጥለው ሰድበዋችሁ ነው የሚያባርሯችሁ። ደረጃ የሚባል አለ።
ደረጃ አለ። ደረጃ ማወቅ አለብህ። ወዲያ ደረጃ ማወቅ አለብህ። ደረጃን ወቅ ያለ ደረጃ ባሪያ ነሽ። ሁሌም እንደ ባሪያ ነው የሚቆጥሯችሁ። ይንቋችኋል፣ ይጸየፏችኋል። ባይዘ ስለሚንቋችሁም ነው እንደዛ የሚያደርጉት፣ ስለሚጸየፏችሁም ነው። እነኛም አክቹዋሊ ፖለቲካውን ነው እንጂ አይፈቅድም። ታውቃለህ፣ ሂጃብ ማልበስ አይችሉም አማኝ ካልሆነ። ኡመር ሲደበድብ ነበር ለምንድን ነው የለበሱት ብሎ። አማኝ ያልሆነ ማልበስ ክልክል ነው፣ ኃጢአት ወንጀልም ነው። ማልበስ አይችሉም ነበር። ግን ፖለቲካውን ስለሚፈልጉ ለፖለቲካው ብለው ነው ያን የሚያደርጉት። የእኛዎቹ ደግሞ እርጋጦች ስለሆኑ አብዛኞቹ፣ ወንዱም ያው ከጠጅ ቤት ከቤተክርስቲያን ላይ ጠጅ ቤት የሚያዘወትር ተመዝሙር ይልቅ ሴቷም ቂጧም ማወዛወዝ የምትወድ ሶሪ፣ ያው እውነታ ማለት አይደበራችሁም አይከፋችሁም አይደለ? ኧረ በጣም እንደዛ ስለሆነ ማለት ነው። አብዛኞቻችሁ የህዝብ ሽንት ቤት ስለሆናችሁ አይከፋችሁም፣ እውነታው ስለሆነ ይህን የምታደርጉ ማለት ነው። አብዛኞቻችሁ ሽንት ቤት ስለሆናችሁ፣ የሚጸዳዱባችሁ ስለሆናችሁ፣ የግድ አለቅላቂ መሆናችሁ ግዴታ ነው። አይከፋችሁም አለ እውነታው ስለሆነ። ሰው እውነታው ሲነገረው ይሄንን ይገልጻል ብሎ እንደውም ይህንን ድምፅ ተጠቅሞበት እኔ ነኝ ማለት አለበት። ሽንት ቤት የሆናችሁ ማለት ነው፣ የተከራያችሁ ማለት ነው። እንደ ጥሩምባ አፋችሁን ተከራይተዋችሁ ራሳችሁን ሃይማኖት የምታሳድቡ ማለት ነው። ተውቀ ዜሮ ናችሁ ማለት ነው። አለማወቅ አንድ ችግር ቢሆንም ለማወቅ መሞከር አንድ ነገር ነው። እሱ ሌላ ችግር ሆኖ ሳለ ደግሞ ካለማወቅ ድንቁርና ከፍቶ የሌላውን አመስጋኝና የራስን አሰዳቢ መሆን ደግሞ ሌላ አስቀያሚ ነገር ነው። ችግራችን ይሄ ነው። ችግራችን ይሄ ነው። እስከ ስንት ነበር የተማራችሁት? ጎበዝ ተምራችኋል። ለካ ማንበብ ትችላላችሁ። ጎበዝ ማንበብ ትችላላችሁ። ማንበብ ትችላላችሁ። ጎበዝ። ኮመንት የጻፋችሁት መቼም ማንበብ ስለምትችሉ ነው። የሚጽፍ ሰው ሁሉ ያነባልና፣ የሚጽፍ ከሆነ አንድ ሰው ግዴታ ያነባል። የሚያነብ ሁሉ ግን ላይጽፍ ይችላል። ስለዚህ እየጻፋችሁ ነው፣ ማንበብ ትችላላችሁ ማለት ነው። ጎበዝ። የሚገርመው ግን በዚህ ዓመት ያው 2018 አንድ መጽሐፍ እንኳን ጨርሳችሁ አላነበባችሁም የሃይማኖታችሁን። ከ20 በላይ ግን ቪዲዮ ሰርታችኋል አለ ምናምን ነገር ሃይማኖታችሁ የሚያሰድብ ወደ 20 ቪዲዮ ሰርታችኋል በትንሹ። አንድ መጽሐፍ ግን በዚህ ዓመት አንብባችሁ አልጨርሳችሁ። ማንበብ ትችላላችሁ እኮ ግን ኮመንት ነው የጻፋችሁበት፣ ሃይማኖታችሁ የሚያሰድብ ነው ያደረጋችሁበት። አንድ መጽሐፍ እንኳን አንብባችሁ አልጨርሳችሁም በዚህ ዓመት። ከእናንተ በላይ ታዲያ ሰነፍ አለ? አስቲ ጀነራላይዜሽን እየሰራው አይደለም። ይሄንን የምታደርጉ ከ20 በላይ ቪዲዮ ሰርታችሁ ሃይማኖታችሁን ያሰደባችሁ አንድ መጽሐፍ እንኳን ስለ ሃይማኖታችሁ ያላነበባችሁ፣ ታዲያ እናንተን አይገልጻችሁም? ይሄ እየሰማህ ያለኸው አንተን ራሱ ይመለከታል፣ አንቺንም ጭምር ማለት ነው። በዚህ ዓመት አንድ መጽሐፍ እንኳን አንብበህ ያልጨረስክ ስለ ሃይማኖትህ፣ ግን ሃይማኖትህን እያሰደብሽ ያለሽ እናንተን ይመለከታል። በእናንተ ስንፍና፣ በእናንተ ድክመት ምክንያት አባቶች በየገዳም እየታረዱ እየተገደሉ ነው። ቁጥር አያድነንም። ባይዞ ቁጥር አይደለም የሚያድነ፣ ጥራት ነው የሚያድነ። ያልነቃ ያልበሰለ ያላወቀ ማህበረሰብ ብዙ ቁጥር ቢኖርህ ኦሎይስ ተመሪን እንጂ መሪ አይደለህም።
ግሪሳ ነው የምትለው። ብዙ የወፍ ግሪሳን አንድ ፉርጋ አንድ ድንጋይ ትበትናቸዋለች። ያልሰለጠነ ማህበረሰብ ብዛት አድ ነው። ያውም በዚህ በቴክኖሎጂ በረቀቀው ዘመን ላይ አንተ ቆመን ጠብቀኝ እንደንትን መመኪያ አድርገህ የቆምክ እሱ አያድንህ። የሚያድንህ እውቀት ነው። የሚያድንህ መናበብ፣ ተማንጋ ምን ማድረግ አለብኝ የሚል ነው የሚያድንህ። ተበታትነህ እዛ ገመድ እየተጎታተትክ የሚያድንህ አይደለም። ተበልተህ ታልቃታለህ። መሀል ያለው እንዴት ነው? ከዳር ጅብ እግሩን ሲበላው እያየ እኔ ጋ አይመጣም ብሎ ዝም እንዳለው አንድ በአንድ ሁሉንም እንደሚጨርስ አላወቁም። እግሩን ሲበላው አይ ጭንቅላቴን ወደ ጭንቅላቴ አይመጣም እግሬን ነው እየበላ ያለው ዝም ልበል እንዳለው ቢጤ ነው። ዙሪያህ እየተበላ እያለክ እያየ አባቶች የእምነት አባቶች እየሞቱ እያየ ለገዳዮችህ እያሸረገርክ ነው። ለገዳዮችህ ለአራጆች ድጋፍ እየሆንክ ነው። ዳይሬክትሊም ሆነ ኢንዳይሬክትሊ ለነሱ ፕሮፓጋንዳ እየሆንክ ነው። ሚዲያዎቻችንን ቃኟቸው እስቲ። ሚዲያዎቻችን አሁን ላይ እኮ ማስታወቂያዎቻችሁን እዩዋቸው እስቲ። የከፈታችሁት እንደ የሙስሊም ቻናል እኮ የተከፈተ ነው የሚመስለው። ማስታወቂያዎቹ ሰው ሲነቅ በዚህ መጠን ራስን ማስከበር ሳችል ስቀር በዚህ መጠን ትናቃለህ። ይመራኛል ላልከው ጠቅላይ ሚኒስትርህ እንኳን ለጾም እንኳን አደረሰ አንተን አላለህም። ምክንያቱም ይጸየፍሃል። በዚህ መጠን እንኳን ያደረሰ ብላችኋል ብሏል። ክርስቲያን አላየውም። እኔ ሰኞ ቀን ነበር ጾም ሊገባ የነበረው። እሁድ ቀን እንኳን ለረመዳን ጾም አደረሳችሁ ብሎ ሮብ ለሚገባው ጾም ማለት ነው። ለእነሱ እንደዛ ነው ያለው። ክርስቲያኖች ምንም አልተባለ። ያው በዚህ ልክ ጸየፏቸው። ባንኮች ራሱ ሙስሊሞች ጋር እየሄዱ እንትን የሚሉት አሁን ክርስቲያኖች ጾም ላይ ነው። ኢንኮይድ ሁሉም ወደዛ ያ ገዳማውያን እስቲ ጾም እናስፈታቸው፣ ሽምብራ እንላክላቸው የሚል ሶሪ ለገዳማውያን ለአንድ ገዳም ከጾማቸው በኋላ ሽምብራ መግዣ ልላክላቸው የሚል ገዳም ገጥሞ ሶሪ ለገዳማውያን ለአንድ ገዳም ማስፈቻ አንድ ቀን እንኳን ቢሆን ባንክም ሆነ ኤርፖርትም ሲያስፈጠር ነበረ። አንድ ቀን እንኳን ለአንድ ገዳም እንኳን የሽምብራ መግዣ አንድ ኩንታል ሽምብራ ልላክላቸው ያለ ገጥሟቸዋል። ይንቋቸዋል፣ ጸየፏቸዋል። ተራ ናችሁ። ምክንያቱም ራሳችሁን አስነቃችኋል። ራሳችሁን ያስናቃችሁት የምትገኙበት፣ የምትውሉበት፣ የምታደርጉት እንድትሰደቡ፣ እንድትናቁ፣ እንዲጸየፏችሁ አደረጓችሁ። መንግስት የናቃችሁ የተጸየፋችሁ ራሳችሁ መበሉ ስለሆናችሁ፣ ልክስክሶች ስለሆናችሁ፣ ሆዳሞች ስለሆናችሁ አያችሁ፣ ናቃችሁ። ተጸየፋችሁ። በእናንተ ሃይማኖትን ማስናቅ ምክንያት ገዳማውያን በየቀኑ ይታረዳሉ። በእናንተ መናቅ ምክንያት ምንም የማያውቁ ኦርቶዶክሳውያን፣ ንጹህ ኦርቶዶክሳውያን፣ ጠንካራ ኦርቶዶክሳውያን አርሲ ላይ ይታረዳሉ። በአንድ ቀን 20፣ በአንድ ቀን 30፣ በአንድ ቀን 40፣ በአንድ ቀን 50 ንጹህ ኦርቶዶክሳውያን ይታረዳሉ። እናንተ ጌም አድምቁ። እናንተ ቂጣችሁን አወዛውዙ። እናንተ በብሔር እና በጎሳ ተካፍላችሁ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ እያላችሁ ተባሉ። ገመድ ወጥረው ለሚያባሏችሁ ለእነሱ እያጨበጨባችሁ እነሱም ቬኔሬት እያደረጋችሁ
አባቶቻችሁን ገዳማውያንን አስበሉ። ኤክስ የሚባል ለአማራው ያስነሳላችኋል። ዋይ የሚባል ለኦሮሞ ያስነሳላችኋል። ዜድ የሚባል ለትግሬው ያስነሳላችኋል። ገመድ ትጓተታላችሁ፣ አባቶቻችሁን ታስበላላችሁ። እነኚህ ሶስቱ አካላት በትንሹ ሌሎችንም ጨምሮ ገመድ ሲጓተቱ ገንዘብ ይሰራሉ፣ ጥሩ ገንዘብ ይሰራሉ። አሪፍ ቢዝነስ አላት መሰለኝ። እውቅና ያመጣሉ፣ ገንዘብ ይሰራሉ። እነሱ አጨብጫቢው